የሰማይ አባታችን እግዚአብሔር ሆይ ስለሰጠን ፍቅር ከልብ አድርገን እናመሰግናለን። ስለሰጠህን ጸጋም እናመሰግናለን። እግዚአብሔር አምላካችን ሆይ አንድ ላይ ተሰብስበን ቃልህን ለመማር ህብረት ለማድረግ ጊዜ ስለሰጠን እናመሰግናለን። በተለያዩ ችግሮች ውስጥ ብንሆንም በስራችን ቦታ፣ በቤተሰቦቻችን፣ በቤተ ክርስቲያን ውስጥም ባለን የእምነት ህይወታችን ውስጥ እንኳን ቢሆን ብዙ ችግሮች እያጋጠሙ ቢሆንም ነገር ግን እግዚአብሔር አምላካችን ሆይ በቃልህ ኃይልና ብርሃን ከችግሮቻችን በላይ እንድንሆንና ጨለማዎችን እንድናሸንፍ እየረዳህን ስለሆነ እናመሰግናለን። እግዚአብሔር ሆይ በዚህ ወር ስለ ክህነት ማጥናታችንን ቀጥለናል። ክህነት በእምነት እንዴት እንደሆነ እንዴትስ እግዚአብሔር ስርዓቱን እንዳመጣ እያንዳንዱን ክፍል እያየን እንገኛለንና እግዚአብሔር አምላካችን ሆይ ምስክር እንድንሆን ዘንድ እንጸልያለን። አባት ሆይ በእውነት በሀገር ውስጥ መንፈሳዊ ካህናት እንድንሆን፣ በዓላማ ውስጥ መንፈሳዊ ካህናት እንድንሆን፣ በመንፈስና በእውነት የሆነውን አምልኮ መማርና ማስተዳደር እንድንችል የእንግሊዘኛውን የቤዛነት ታሪክ ተከታታይ ክፍል ጥር 6 በዚህ ወር በመታተምና በሚቀጥለው ወር ስለሚሰራጭም እጅግ አድርገን እናመሰግናለን። አባታችን ሆይ ለስድስተኛው መጽሐፍ ብቻ ሳይሆን ለቤዛነት ተከታታይ ታሪክ ራሱ ብቻ ሳይሆን አባት ሆይ ይህንን ሁሉ እየተማርን ዓለምን ዳርቻ ሁሉ እንድንደርስ እንዲታወጅና ወደ ቤት ሁሉም ሰዎች የሚሰበሰቡበት አጋጣሚ እንዲፈጠር እንጸልያለን። ለዚህ ጥናት ከኛ ጋር እንድትሆን እንጸልያለን። በቃሉ በኩል ያለውን ጥናት ለእኛ መነሻ እንዲሆንልንም እንጸልያለን። ህይወታችንም እንዲሆን ዘንድ የጨለማው ዓለም ውስጥ ማሸነፍ የምንችለው ብርሃን ሲኖረን ነውና ያ ብርሃን እንዲሆንልን እንጸልያለን። ከመጀመሪያው ከጥናቱ አንስቶ እስከ መጨረሻው ድረስ በእምነት ህይወታችን ሁሉ ከኛ ጋር እንድትሆን እንጸልያለን። ስለ ሁሉም ተባረክ። ይህን ሁሉ በጌታ በኢየሱስ ክርስቶስም እንጸልያለን። ሁላችሁም ስለተቀላቀላችሁ ከልብ አመሰግናለሁ። ይሄ በ2021 መጋቢት ወር የምናደርገው ሶስተኛው ጥናት ነው። እንደምታውቁት የዚህ ወር የጥናት ጭብጣችን የክህነትና የቤዛነት ታሪክን እንዴት አድርገን እያገናኘን እንደሆነ እያየን ነው። ዛሬም የክህነትና የበኩር ልጅ የሚል ርዕስ ያለውን ጥናት እንጀምራለን። ክህነትና የበኩር ልጅ። በዚህ ወር ስለ ብኩርና ስለ ክህነት በመነጋገር እንጨርሳለን። የዛሬው የመክፈቻ ጥቅሳችን ዘጸአት ምዕራፍ 7 ከቁጥር 22 ነው። እዚህ ስክሪኑ ላይ አለ። ታዲያ አብረን እናንብበዋ። ከዚያም ለፈርዖን እንዲህ በሉት፣ እግዚአብሔርም እንዲህ ይላል፣ እስራኤል ልጄ ነው፣ የበኩር ልጄ ነው ይላል። ይሄ እግዚአብሔር ቃል ነው። አሜን። ታዲያ እዚህ ያለው ሁኔታ ምንድን ነው? እግዚአብሔር እስራኤልን ልጁ ብሎ እየጠራ ነው። ያዕቆብ ያኔ እንደሰየመው እስራኤል ብቻ አይደለም ያለው። ታውቃላችሁ የእስራኤል ዘሮች ናቸው እዛ ጋር ያሉት። የችቦውን ቃል ኪዳን ተከትሎ ለአብርሃም ለይስሐቅና ለያዕቆብ እንዲሁም ለያዕቆብ ልጅ ለዮሴፍ የተሰጡት ተስፋዎችን ተከትሎ በእግዚአብሔር አስተዳደር ሕግ መሰረት አስቀድሞ ወደ ግብጽ ተላከ። በወቅቱ እንደሚታወቀው በዓለም ላይ ከባድ ረሃብ ነበረ። ዮሴፍ በጥበብ ይህን ታላቅ ረሃብ ለመቋቋም የሚያስችል ምግብ እንዲኖር ጎተራን ማከማቸትን እንደ መፍትሄ አድርጎ አቅርቦ ነበር። የዮሴፍ ቤተሰብ ወይም ደግሞ እስራኤላውያን በዮሴፍ ግብዣ ወደ ግብጽ መጥተው በህይወት ተርፈዋል። እናም 430 ዓመታት በግብጽ ኖረዋል። በዚህም ጊዜ ውስጥ ለ400 ዓመታት በግብጻውያን ተጨቁነው ነበር። ግብጻውያን እስራኤላውያንን ባሪያ አድርገው ገዝተው ነበር። እግዚአብሔርም የእስራኤል ነፃ አውጪ አድርጎ ባቋቋመው በሙሴ አማካኝነት በወሰነለት ጊዜ ለግብጽ ንጉስ ለፈርዖን ህዝቤን ልቀቅ የሚል መልእክት ነገረ። እግዚአብሔርስ ይህን መልእክት እንዴት ነው የገለጸው? እስራኤልን ልጄ የበኩር ልጄ እያለ ነው። ስለዚህ እግዚአብሔር ህዝቡን ከግብጽ በማውጣት በሚያደርገው የመቤዠት አስተዳደር እስራኤልን ህዝቡን ልጄ የበኩር ልጄ ብሎ ይጠራዋል። የቤዛነት ታሪክ ስድስተኛው መጽሐፍ የበኩር ልጅን አስፈላጊነትና ከሌዋውያን ጋር እንዴት እንደሚዛመድና ከክህነት ጋር እንዴት እንደሚያያዝም ያስረዳናል። ዛሬም በዚህ ነገር ላይ ጥናታችንን እናደርጋለን። ከማጠቃለያው ብንጀምር ራሱ ትክክለኛው ጋር መድረሳችን አይቀርም።
ምናልባትም ዛሬ መደምደሚያውን ሳናደርግ አንቀርም። አንዳንድ ጊዜ ፊልም ውስጥ ስትገቡ ብዙ የሚያበላሹ ሰዎች እንደማይወዱ ታውቃላችሁ? የማይታወቁ ነገሮችን ሰዎች መጨረሻውን እስከሚያዩ ድረስ በመጠባበቅ የሚያዩት ሲሆን ነው ትክክል የሚመጣው። ያንን የሚያበላሹ ሰዎችን ደግሞ ብዙም ሰው አይወድም። ታሪኩ ስርዓቱን ጠብቆ ሀተታውን ጠብቆ ሲወርድ እያየን እንሄዳለን። ሁሉም ነገር እንዴት ተጣጥሞ አንድ ነገር እንደሚያወጣ መጨረሻ ላይ ታያላችሁ። መጨረሻ ላይ የሚሆነውን ነገር አናውቅም አይደለ? ፊልም ላይ ሲሆን፣ እዚህ ላይ ግን መጨረሻ ላይ ምን እንደሚሆን አስቀድመን ስለምናውቅ በጣም ተባርከናል። ፍጻሜውን ከመጀመሪያ ጀምሮ በትክክል ታውጆልናል። እናም ያ የቤዛነት ታሪክ ነው። ስለዚህ ይሄ የመቤዠት ታሪክ መልእክት በሙሉ እግዚአብሔር ፈቃዱን እንዴት እንደሚፈጽም የሚያበቃበት ፍጻሜ ነው። እኛም ለዘላለም ከሱ ጋር እንሆናለን። ታዲያ ይሄ እንዴት ነው የሚሆነው? በኢየሱስ ክርስቶስ በኩል ነው አይደል? ዛሬ ከመደምደማችን በፊት ይህንን ልዩ ገጽታ ያለውን መመልከት አለብን። የዚህ ወር ጥናት የሚያበቃው በሚቀጥለው ሳምንት ነው እና የዛሬ ርዕሰ ጉዳይ የእስራኤል የበኩር ልጅነትና የመቤዠት ታሪካዊ ጠቀሜታ ላይ የሚያውጠነጥን ነው። አሁን የመክፈቻ ጥቅሳችን እግዚአብሔር ሕዝቡ ነፃ እንደሚወጡ እንዴት እንደሚፈልግና እስራኤል በኩር ብሎ የጠራበትን አገላለጽ ከምን አንጻር እንደሆነም እንመለከታለን። ከግብጽ ጭቆና ነፃ ወጥተዋል። ታዲያ ይሄ ከግብጽ ተቤዥቶ መውጣታቸው ለቤዛነት ታሪክ ምን ሚና አለው? ራዕይ ምዕራፍ 11 ከቁጥር 8ን ብንመለከት ስለ ሁለት ምስክሮች እየተናገረ ነው። የሞቱትም አስክሬናቸው በታላቂቱ ከተማ ጎዳና ላይ ይወድቃል፣ በሚስጥራዊ መልኩ ሰዶምና ግብጽ ተብላ በምትጠራው ጌታቸውም የተሰቀለበት ይላል። አሁን ላይ መጽሐፍ ቅዱሳችሁን አውጥታችሁ ብታነቡ በእውነተኛው ታሪክ ጌታችን ኢየሱስ ክርስቶስ ከኢየሩሳሌም ውጭ ካሊቫሪ ጎልጎታ ወይም ብለን በምንጠራው እንደተሰቀለ እናውቃለን። ነገር ግን ራዕይ የሚናገረው በሚስጥራዊ መልኩ ማለትም በመንፈሳዊ ኢየሱስ በሰዶም እንደተሰቀለ ነው። ስለዚህ ሰዶም በቤዛነት ታሪክ ውስጥ ሚና አላት ማለት ነው። ከዛም በግብጽም ተሰቀለ ይላል። ግብጽም በዚህ በቤዛነት ታሪክ ውስጥ የራሷ ሚና አላት። ዛሬ ግብጽ ላይ እናተኩራለን። አሁን የመክፈቻ ጥቅሳችንን ማንበብ እንችላለን። ዘጸአት ምዕራፍ 4 ከቁጥር 22 እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁ። ነገር ግን የበኩር ልጅ ትርጉም ምንድን ነው? ራዕይ ምዕራፍ 1 ከቁጥር 5 እስከ 6 ከታመነው ምስክር ከሙታን በኩር ከሆነው ከኢየሱስ ክርስቶስ እያለ ይነግረናል። እሺ እዚህ ጋር የበኩር ልጅ ምስል አለን። ኢየሱስ ክርስቶስ የሙታን በኩር ስለሆነ ይህንንም መረዳታችን በጣም አስፈላጊ ነው የሚሆነው። ዮሐንስ በኢስያ ላሉት ለሰባት አብያተ ክርስቲያናት ካለው ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ለወደደን ከኃጢአታችንም በደሙ ላጠበን ቁጥር 6 መንግስትንም ለአምላኩና ለአባቱም ካህናት እንድንሆን ላደረገን ለሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን ይላል። ስለዚህ ራዕይ በምዕራፍ 1 ውስጥ አንዳንድ በጣም አስፈላጊ ነገሮችን እየነገረ ነው። ራዕይ ኢየሱስ የሙታን በኩር ብቻ ሳይሆን በደሙ ለእግዚአብሔር መንግስት ካህናት እንድንሆን እንዳደረገን ጭምር ነው የሚናገረው። በኩር ልጅ ኢየሱስ የሙታን በኩር ነው እና ኢየሱስ የእግዚአብሔር መንግስት ካህናት እንድንሆን መንገድ የከፈተ ነው። መካከል ያለውን ግንኙነት የከፈተው በደሙ ነው። ይህንንም የበለጠ መመልከት አለብን። እነዚህን ጥቅሶች ጻፉ። ዛሬ ቀደም ብዬ ከወንጌላዊቷ ጆሃና ወይም በአማርኛው ዮሐና ጋር እየተነጋገርኩ ነበር። የቤዛነት ታሪክ ተከታታይ መጽሐፍን ስናነብ
ደራሲው ሬቨረንድ አብርሃም ፓርክ ስለ አንዳንድ ጥቅሶችና ስለ አንዳንድ የመጽሐፍ ቅዱስ መርሆች ብዙ ማብራሪያ መሰጠት እንዳለበት ገልጿል። ነገር ግን ሁል ጊዜ እንደሚደረገው የማጣቀሻ ጥቅሶችም ሁሌም ይሰጡናል። ታውቃላችሁ የማጣቀሻ ጥቅሶችን መጽሐፍ ሰፊ እይታን እንደሚፈጥርልን ደራሲው ከየት ተነስቶ እየተናገረ እንዳለ እንድንረዳ ነው የተጻፈው። በ6 መጽሐፍ በእንግሊዝኛም ተተርጉሟል። ስለ ሌዊ ነገድና ስለ በኩርና የሚለው የተገለጸበት ነው። መጽሐፉን ስታገኙ ጊዜው ሲደርስ ማለት ነው በገጽ 125 ላይ እነዚህ የማጣቀሻ ጥቅሶች አሉ። እባካችሁ ይህንን ጻፉ፣ አንብቡ። ደግሞ ከዚህም ጥናት በኋላ እንድታነቧቸው አበረታታለሁ። ከቆላሲያስ ምዕራፍ 1 ቁጥር 18 ጀምረን ያለውን እናነባለን። መጽሐፍ ቅዱሳችን ከኔ ጋር ወደ ቆላሲያስ ምዕራፍ 1 ከቁጥር 18 ጋር ውሰዱት። እንዲህ ይላል፣ እሱም የአካሉ ማለት የቤተ ክርስቲያን ራስ ነው፣ እሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። ኢየሱስ ከሁሉ ነገር ፊተኛ ነው። እሱ በኩር ነው ማለታችን በትንሣኤ የመጀመሪያ ነው። ይህም የሙታን በኩር ያደርገዋል። ኢየሱስ በትንሣኤው አማካኝነት የተቤዠን እንደሆነ እናውቃለን። በእግዚአብሔር መንግስት ውስጥ ካህናት የምንሆነው በዚህ መንገድ ነው። እነዚህ ሁሉ እርስ በርስ የተያያዙ ጽንሰ ሐሳቦች ናቸው። እነዚህን የማጣቀሻ ጥቅሶችንም እኔ የምሰጣችሁ በመጽሐፍ ቅዱስ ውስጥ እንዴት የተገናኙ ታሪኮች እንደሆኑ እንድትገነዘቡ ነው። አሁን እግዚአብሔር ልጁን ከግብፅ እንዴት እንደጠራው ወደ መመልከት ስንመጣ እስራኤል የበኩር ልጁ እንደሆነ ማስታወስ አለብን። እግዚአብሔር እስራኤልን ከግብፅ እንደጠራ እናውቃለን። በብሉይ ኪዳን ነቢዩ ሆሴዕ ይህንን ይጠቅሳል። ሆሴዕ ምዕራፍ 11 ከቁጥር 1 እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት ይላል። የዘጸአት የቤዛነት ታሪክ ክስተትን ነው እየነገረ ያለው ነቢዩ ሆሴዕ። ይህንን የሚያስታውሰው እግዚአብሔር እንደሚወደን እንድናውቅ ነው። እግዚአብሔር ልጁን የበኩር ልጁን ከግብፅ እንደጠራ እናውቃለን። ነገር ግን ልጄ እያለ ነው የሚጠራው። ከግብፅ ልጁን እንደጠራ ነው እዚህ ጋር እየገለጸ ያለው። ነገር ግን የቤዛነት ታሪክ ክስተት ቀጥተኛ ከኢየሱስ ጋር ግንኙነት አለው። ኢየሱስ ሲወለድ በንጉስ ሄሮዲስ እንደተሰደደ እናውቃለን። ሄሮዲስ በንግስናው ላይ የሚሰነዘሩ ማንኛውም አይነት ስጋቶችን ማስወገድ ይፈልግ ነበር። 7 ሰገሎችን ታስታውሳላችሁ አይደል? የእስራኤል ንጉስ ኮከብ ተከትለን መጣን ሲሉ ሄሮዲስ ወይኔ ይሄ ኮከብ እኔ ላይ አደጋ ይፈጥር ይሁን ይሄ ንጉስ የት ነው ያለው ብሎ ጠየቃቸው። ሄሮዲስም ኢየሱስን ያገኘ መስሎት በኩር የሆነውን ሁሉ ይጨፈጭፍ ጀመር። በሕጉ መሰረት እዚያ ላይ እንደ አባት ሆኖ የሚቀርበው ዮሴፍ ነው። በመልአክ ማስጠንቀቂያ ተሰጥቶት ወደ ግብፅ ሀገር ሸሸ። ማቴዎስ በዚህ ክስተት ሆሴዕ ላይ የነበረውን ጥቅስ ይመዝና የዘጸአት የቤዛነት ታሪክ ክስተት በቀጥታ ከኢየሱስ ክርስቶስ ሕይወት ጋር እንዴት እንደሚዛመድ ለማሳየት እየሞከረ ነው። ስለዚህ ማቴዎስ ወንጌል ላይ ምዕራፍ 2 ቁጥር 14 እስከ 15 እንደዚህ ይላል። እሱም ተነስቶ ሕፃኑንና እናቲቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ዘንድ ግብፅ ሄደ። ሄሮዲስም እስኪሞት ድረስ በዚያ ኖረ ይላል። እስራኤል በዘጸአት ከግብፅ መውጣትን የእግዚአብሔርን ቃል ኪዳኑን ፍጻሜ እንደሆነ በእስራኤል ሕዝብ በኩል በአንድ ደረጃ ፍጻሜውን የሚያሳይ ተደርጎም ይወሰዳል። ነገር ግን በኢየሱስ ላይ ያለው ፍጻሜ ማቴዎስ እንደሚለው ይሄ የሆነው ልጄን ከግብፅ ጠራሁት የሚለው የነቢዩ ቃል እንዲፈጸም ነው እያለ ነው። ስለዚህ ከብሉይ ኪዳን የእግዚአብሔርን ቃል ኪዳን ስንመለከት የእግዚአብሔር የቤዛነት ታሪክ አስተዳደር ለኢየሱስ ቀጥተኛ አተገባበር እንዳለው እናያለን። ብዙ ምሁራን እነዚህ ነገሮች እንዴት ሁለት የተለያዩ ክስተቶች ሆነው ይመዘገባሉ ይላሉ። ነገር ግን የቤዛነት ታሪክ አንድ ላይ ያገናኛቸዋል። እግዚአብሔር እስራኤልን በኩር ብሎ በመጥራት ይህን በእርግጥ ኢየሱስ ከግብፅ እንዴት እንደሚመጣ የሚገልጽ ትንቢት መሆኑን ያሳየናል። በአካል ብቻ ሳይሆን በሚስጥራዊ በመንፈሳዊ ትርጓሜም ኢየሱስ በግብፅ ተሰቅሏል። ማለትም ከኃጢአትና ከሞት ምድር ኢየሱስ እንደተነሳ እኛ ራሳችንን የተጠራ ነው ወደ ኢየሱስ እንደሆነ የሚገልጽ ክፍል ነው። በዚህ መንገድ ነው እሱ የበኩር ልጅ የሆነው። እናም በዚህ አማካኝነት የበኩር ልጅ ጉባኤ እንሆናለን።
ነገር ግን አንድ ማስቀደም ያለብን ነገር አለ። ኢየሱስም በኩር ነው ብለናል። ከግብፅ መውጣት ማለት ምን ማለት ነው? በአካል ከግብፅ ወደ ተስፋይቱ ምድር መምጣት በዘጸአት ውስጥ እናየዋለን። በመንፈሳዊ ይህን ዓለም ትተን ወደ ሰማይ ለመግባት ይህንንም በኢየሱስ ክርስቶስ ሕይወት እናየዋለን። ነገር ግን የዚያን እንደምታ ምን እንደሆነ እስኪ በዝርዝር እንመልከት። ከግብፅ ለመውጣት ሞትን ማሸነፍና የዘላለም ሕይወት ማግኘት አለብን። ባለፈው ሳምንት የምናስታውስ ከሆነ የሌዊ ነገድ ጥምቀት ምን ያህል አስፈላጊ እንደሆነና ለክህነት ምን ማለት እንደሆነ አጥንተናል። አሁን አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እና 2ን ተመልከቱ እስኪ። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመና በባህር ተጠመቁ ይላል። ስለዚህ አንደኛ ቆሮንቶስ በዘጸአት ወቅት በቀይ ባህር ውስጥ እንደተሻገሩ ይህም ጥምቀት ነው፣ ከዘጸአት የሚወጡበት ሰዎች የተጠመቁበት ጥምቀት ነው ብሎ ይገልጽልናል። ኢየሱስ አገልግሎቱን ሲጀምር ምን አደረገ? በጥምቀት አልፏል አይደል? እንደ ክለሳ ቆላሲያስ ምዕራፍ 2 ቁጥር 12 እስከ 13 ላይ በጥምቀትም ከሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከሱ ጋር ተነሳችሁ ይላል። እናንተ በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ ይላል። እስቲ ይሄንን ገምገም። ጥምቀት ከትንሣኤ ጋር የተያያዘ ነው አይደል? ማቴዎስ ወንጌል ምዕራፍ 3 ከቁጥር 16 ኢየሱስ ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በሱ ላይ ሲመጣ አየ፣ እነሆም ድምፅ ከሰማይ ወጥቶ በሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ኢየሱስ በአገልግሎቱ ጥምቀትን መግለጹ በጥምቀት በኩል ከሱ ጋር እንዴት እንደተቀበረንና ከሱ ጋር እንዴት እንደምንነሳ የሚያሳይ ምሳሌ ነው። ይህ ማለት በበደላችን ሞተናል፣ ነገር ግን ከሱ ጋር ሕያው ለመሆን ተነስተናል። ስለዚህ ጥምቀት የኃጢአታችን ይቅርታን ያመለክታል። ጥምቀት ከኢየሱስ ክርስቶስ ጋር እንዴት እንደሞትን ያመለክታል። ነገር ግን በትንሣኤም ደግሞ እንዴት ሕያዋን እንደሆንን የሚያመለክት ነው። እሺ ወደኋላ አንድ አፍታ እንመለስና ከግብፅ መውጣት ማለት ምን ማለት ነው? ወደ ሕይወት መሻገር ማለት ነው። ከግብፅ ስትወጡ የግዴታ መጠመቅ አለባችሁ። በኢየሱስ ክርስቶስ በኩል ከኃጢአታችሁ ወደ ሕይወት እየመጣችሁ ነው ማለት ነው። እንግዲህ ከተጠመቃችሁ ምን ማለት ነው? ከውሃና ከመንፈስ ዳግመኛ ተወልዳችኋል ማለት ነው። በተጠመቃችሁ ጊዜ ኢየሱስ ከውሃ እንደወጣ እናያለን። የእግዚአብሔር መንፈስ ተገለጠ፣ በሱ ላይም ወረደ። ዮሐንስ ምዕራፍ 3 ከቁጥር 5 ደግሞ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። እስራኤል ከግብፅ ወደ ምን ተጠራች? ወደ ተስፋይቱ ምድር፣ ወደ እግዚአብሔር መንግሥት ለመግባት። አንደኛ ቆሮንቶስ ምዕራፍ 10 በዚያ ክስተት እንደተጠመቁ ይነግረናል። ኢየሱስ የእግዚአብሔር መንግሥት ለማየት ከውሃና ከመንፈስ መወለድ እንዳለብን ይነግረናል። በጥምቀት በኢየሱስ ክርስቶስ መናዘዝ በእግዚአብሔር ጉባኤ ዳግመኛ እንዴት እንደምንወለድ ማየት እንችላለን። ውሃና መንፈስ የሚፈልገው ለዚህ ነው። ጠቀሜታቸውስ ምንድን ነው ካላችሁም ይሄን መጥቀስ ይቻላል። ኤፌሶ ምዕራፍ 5 ቁጥር 25 እና 26 ስለ ጋብቻ ሲናገር ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደደና በቃሉ በውሃ መታጠብ ይቀድሳት ዘንድ ራሱን ስለሷ እንደሰጠ ሚስቶቻችሁን ውደዱ ይላል። ስለዚህ ዳግመኛ ለመወለድ ምን ያስፈልገናል? ውሃና መንፈስ አይደል? ውሃ ምን ያመለክታል? መታጠብን፣ መቀደስን ያመለክታል። እንዴት? በቃሉ ነው እንግዲህ። ነገር ግን ውሃና መንፈስ ብቻ አይደለም። ዮሐንስ ምዕራፍ 6 ከቁጥር 63 ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም፣ የነገርኋችሁ ቃል መንፈስ ነው ሕይወትም ነው ይላል። ስለዚህ ኢየሱስ ከውሃና ከመንፈስ መወለድ አለባችሁ ሲል ምን ለማለት ነው? እንደ እግዚአብሔር ቃል መወለድ አለባችሁ ለማለት ነው። ስለዚህ ስትጠመቁ በኢየሱስ ክርስቶስ ከሱ ጋር ተቀብራችሁ ኢየሱስ ከሙታን እንደተነሳ ከሱ ጋር ሕያው ስትሆኑ ምንድን ነው የሚፈጠረው? በቃሉ ኃይልና በውሃና በመንፈስ የሚወከለው ያ ነው። ሮሜ ምዕራፍ 8 ከቁጥር 11 ነገር ግን ኢየሱስን ከሙታን ያስነሳው የእሱ መንፈስ በእናንተ ዘንድ ቢኖር ይላል። ከሙታን የተነሳው በምንድን ነው? በመንፈስ ነው አይደል? ይህም ደግሞ ጥምቀት ማለት ነው።
ተጠመቃችሁ ማለት ምን ማለት ነው? ከግብፅ ወደ እግዚአብሔር መንግስት ለመሄድ ተጠርታችኋል ማለት ነው። ነገር ግን ኢየሱስን ከሙታን ያስነሳው የእሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል ሮሜ ምዕራፍ 8 ከቁጥር 11። የሙታን ትንሣኤንም የሚሰጠው መንፈስ እንደሆነ ይናገራል። ከሙታን የተነሳው ማን ነው? መንፈስ ነው አይደለ? ኢየሱስን ያስነሳ ያ መንፈስ በእናንተ ዘንድ ቢኖር እያለ ነው። ሕይወት በእናንተ ዘንድ ይኖራል ይላል። ያ መንፈስ በእናንተ ዘንድ ቢኖር እንደገና ከተነሳን ከውሃና ከመንፈስ ዳግመኛ ስለተወለድን ስለተጠመቅን ከግብፅ ወደ እግዚአብሔር መንግስት ተጠርተናል ማለት ነው። ከግብፅ ወደ እግዚአብሔር መንግስት ከተጠራን እግዚአብሔር እንዴት ነው የሚያውቀን? እንደ በኩር ልጁ ነው የሚያውቀን። እንግዲህ እግዚአብሔርን ብንታዘዝ ከውሃና ከመንፈስ ዳግመኛ ብንወለድ ከተጠመቅን በመንፈሳዊ ብንገረዝ በኃጢአት ስርየት ከሞት ወደ ሕይወት መተናል ማለት ነው። እግዚአብሔርም የበኩር ልጁ አድርጎ ይቆጥረናል። እሱ ራሱ የበኩር ልጁ ብሎ ይጠራናል። ከሞትም ወደ ሕይወት ጠርቶናልና በኩር መሆን ማለት ይሄ ነው። አሁን የቆላስይስ ምዕራፍ 1 ከቁጥር 18 እንደገና አነሳለሁ። ቀደም ሲል ከተጠቀሱት ጥቅሶች አንዱ እንደነበረ አስታውሱ። እንግዲህ ሁሉንም አንድ ላይ እናነባለን። የሸፈነውን እንግዲህ እያስታወስን እናመጣለን። በእውነቱ ቆላስይስ ምዕራፍ 1 ከቁጥር 18 እስከ 20 ያለውን ማንበብ አለብን ሁላችንም። እሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። እሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በሱ እንዲኖር በሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ሙላት ሁሉ በሱ እንዲኖር የአብ በጎ ፈቃድ ነበረ። ቁጥር 19 እና 20 በሱ በኩል ሁሉን ከራሱ ጋር እንዲያስታርቅ ሁሉን ነገር ከራሱ ጋር ሲያስታርቅ ደግሞ እስራኤል ከግብፅ ወደ እግዚአብሔር መንግስት መታ የእግዚአብሔርን ቃል እንድትፈጽም ነው። ኢየሱስም ይህን በመንፈሳዊ መንገድ አድርጎልናል። እንዴት አትሉ? ሁሉንም ነገር ከራሱ ጋር በምንድን ነው ያስታረቀው? በገዛ ደሙ ነው። የኢየሱስ ደም ከፈሰሰ ሙቷል ማለት ነው። ነገር ግን ከሙታን ተነሳ። ስለዚህ የኢየሱስ ታሪክ ብትመለከቱ እሱን የሙታን በኩር ይለዋል። እዚህ ጋር መረዳት ያለብን ዋናው ነጥብ ኢየሱስ ክርስቶስ እውነተኛው የበኩር ልጅ እንደሆነ ነው። በዚህ ምክንያት እግዚአብሔር እስራኤልን የበኩር ብሎ ሲጠራው ሕጉን ሲሰጣቸው በዘጸአት ምዕራፍ 13 ቁጥር 2 ላይ በኩርን ሁሉ ከእስራኤል ልጆች መካከል ከሰውም ከእንስሳት መካከል ከማፀንም ሁሉ በኩር የሆነውን ለኔ ቀድሱልኝ የኔ ነው ይላል። እሺ እግዚአብሔር እስራኤልን በኩር ብሎ ጠራው። እግዚአብሔርም ስለ በኩር ልጅ ምን እያለ ነበረ? ዘጸአት ምዕራፍ 13 ቁጥር 2 ላይ በኩር ሁሉ መቀደስ እንዳለበት ይናገራል። በኩር ሁሉም ቅዱስ መሆን እንዳለበትና በኩር ሁሉም የእግዚአብሔር እንደሆነ ይናገራል። እግዚአብሔር በሕግ ውስጥ ያለውን አካላዊ በኩርና መንፈሳዊ በኩርና እንዴት የሱ እንደሆነ ለማመልከት እየተጠቀመበት ነው። እናም ይሄም ተመሳሳይ ትርጉምን ይሰጠናል። በዚህ ምክንያት ኢየሱስ ክርስቶስ የሁላችንም በኩር ነው ስንል ከእግዚአብሔር ቃል ተነስተን ሉቃስ ወንጌል ምዕራፍ 2 ከቁጥር 23 ኢየሱስ ተወልዷል፣ እሱም ለመቀደስ ሄደ። እናም የኢየሱስ ወላጆች ለምንድን ነው ወደዛ ለመውሰድ የፈለጉት? ሉቃስ ወንጌል ምዕራፍ 2 ከቁጥር 23 ላይ በጌታ ሕግ እንደተጻፈው ማፀንን የሚከፍት በኩር ወንድ ሁሉ ለጌታ ቅዱስ ይባላል ስለሚል ነው። እዚህ ላይ ተመልከቱ። ሉቃስ ወንጌል ምዕራፍ 2 ከቁጥር 23 ይህን ደግሞ ለኢየሱስ ክርስቶስ እንደሚሰራ ያሳየናል። ማፀንን የሚከፍት በኩር ወንድ ሁሉ ማፀንን የሚከፍት ማለት ምን ማለት ነው? በኩር ሆኖ የሚወለድ ለማለት ነው። ስለዚህ ዳግመኛ መወለድ አለብን። በአንድ መልኩ ከማፀን እንወጣለን። እናም በዚያ መንገድ የተወለደ ሁሉ ለጌታ ቅዱስ ይባላል። በኩር ሁሉ ለጌታ ቅዱስ ነው። ይህን ለአፍታ እንድናሰላስል ፈቅልቃለሁ። በኩር ለጌታ ቅዱስ ነው። ነገር ግን ይሄ ለጌታ ቅዱስ የሚለው አገላለጽ ምን ትርጉም አለው? በዘጸአት ምዕራፍ 28 ላይ ስለ ካህኑ ልብስ ይናገራል እና በቁጥር 36 ላይ በካህኑ ግንባር ላይ የሚወጣው ሳህን እንዳለ ይናገራል። ዘጸአት ምዕራፍ 28 ከቁጥር 36 ላይ ከንጹህ ወርቅ ሳህንም ሰርተ እንደ ማህተም ቅርጽ ትቀርጻለህ፣
ለእግዚአብሔር ቅዱስ ይሆናል ይላል። ስለዚህ ሊቀ ካህናቱ ጥምጥም ይለብስበታል። ንጹህ የሆነ የወርቅ ሳህን እንደ ማተም የተቀረጸ ሲሆን ለእግዚአብሔር ቅዱስ የሚል ያለበትን ያንን ያስቀምጣል ማለት ነው። በኩር ልጅ ሁሉ ለእግዚአብሔር ቅዱስ ነው። ሊቀ ካህናቱ በራሱ ላይ ለእግዚአብሔር ቅዱስ የሚል ማተም ያስቀምጣሉ። እዚህ ላይ በቤተ ክርስቲያናችን ውስጥ የምንዘምረው መዝሙር አለን ታውቃላችሁ፣ ጽዮን የሚለው ማለት ነው። በጽዮን ተራራ ላይ የነበርን የዘመርናቸው መዝሙሮች ሁሉ በዚህ ውስጥ የሚካተቱ ናቸው። ብንዘምር ደስ ይለኝ ነበረ። ነገር ግን አንዳንድ ግጥሞቹን ብትመለከቱ የታተሙትን ማለት ነው የእግዚአብሔር የበኩር ማተም አባላት የሆኑት የታተሙት ለጌታ የተቀደሱት የሚለውን ሐሳብም የሚገልጹ ናቸው። አሁን ዕብራውያን ምዕራፍ 12 ቁጥር 22 እና 23ን እንመልከት። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያቱም ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አላፋት መላእክት ይላል። ቁጥር 23ም አስፈላጊ ነው። በሰማያትም ወደ ተጻፈ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። አሁን ይህ በዕብራይስጥ ምን እንደሚያመለክት ተመልከቱ። ወደ ጽዮን ተራራ ወደ ሰማያቷ ኢየሩሳሌም ደርሰናል። ወደ ማን እየሄድን ነው? እዚህ ጋር ቁጥር 23 በሰማይ ያሉ የበኩር ልጆች ማህበር የሚለውን ይገልጻል። ቤተ ክርስቲያን ነው። አሁን ከኔ ጋር ወደ መጽሐፍ ቅዱሳችን ራእይ ምዕራፍ 14 ቁጥር 1 እስከ 5 ጋር ብንመለስ ይህን አስታውሱ። ወደ ጽዮን ተራራ ተመልሰናል። ወደ በኩር ልጆች ማህበርም መጥተናል። በኩር ማን ነው? በኩር የሆነ ሁሉ እግዚአብሔር የተቀደሰ ነው ማለት ነው። ሊቀ ካህናቱ በግንባሩ ላይ እንደ ማተም የተቀረጹ ጽሑፎች አሉት። ለጌታ ቅዱስ የሚል ማተም አላቸው። ራእይ ምዕራፍ 14 ከቁጥር 1 እስከ 5 ላይ አየሁም ይላል፣ እነሆም በጉ በጽዮን ተራራ ቆሞ ነበር፣ ከሱም ጋር ስሙና የአባቱን ስም በግንባራቸው የተጻፈባቸው 144,000 ነበሩ። እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅ ሰማው። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማው። በዙፋኑም ፊት በአራት እንስሶችና በሽማግሌዎች ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁ ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም። ከሴቶች ጋር ያልረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸውም ውሸት አልተገኘም፣ ነውርም የለባቸውም ይላል። በበጉ ደም የተገዛንን አይደል? እነዚህ ከሴቶች ጋር ያልረከሱ ናቸው፣ ንጽህናቸውን ጠብቀዋል። እነዚህ በጉን ወደሚሄድበት ሁሉ የሚከተሉ ናቸው። እነዚህ ከእግዚአብሔርና ከበጉ ጋር በኩራት እንዲሆኑ ከሰዎች የተገዙ ናቸው። በአፋቸውም ውሸት አልተገኘም፣ ነቀፋም የለባቸውም። ስለዚህ 144,000 ጉባኤ ውስጥ እንደ ጽዮን ተራራ እንደሚወጡ እናያለን። እነዚህ እነማን ናቸው? ነቀፋ የሌለባቸው ናቸው አይደል? የመጀመሪያዎቹ ፍሬዎች ናቸው። በግንባራቸውም የእግዚአብሔርን ስም አላቸው። ከዚህ ጋር ተያይዞ ደግሞ ራእይ ምዕራፍ 7 ከቁጥር 1 እስከ 3 ትንሽ ቀደም ብላችሁ ብትመለከቱ በቁጥር 3 ላይ መላእክት አራቱን የምድር ነፋሳት ይጠብቃሉ ይላል። ይህ ታላቅ ፍርሃትንና የድንጋጤ ጊዜ እንደሆነ ታውቃላችሁ አይደል? ነገር ግን ቁጥር 3 ራእይ ምዕራፍ 7 ቁጥር 3 የአምላካችን ባሪያዎች ግንባራቸውን እስክናተማቸው ድረስ በምድርም ቢሆን ወይም ባህር ወይም ዛፎችን አትጉዱ አላቸው ይላል። ሊቀ ካህናቱ ማተም ነበራቸው። በግንባራቸው ላይ እንደ ማተም ያለ ሳህን ነበረ። በኩር የሆነ ሁሉ ታትሟል። በኩር ለእግዚአብሔር የተቀደሰ ስለሆነ፣ ስለዚህ በእነዚህ የመጨረሻው ቀናት የበኩር ማህበር የተገዛውን በበጉ ደም እንደሆነ ማስታወስ አለብን። የታተሙትም በበጉ ደም የተዋጁ እንደሆኑ ማስታወስ አለብን። ለእግዚአብሔር የተቀደሱ ናቸው። ቅድስናን እንዴት ነው የምንረዳው? በብኩርና በኩል ነው አይደል? በሌዋውያን በኩል ነው የተገለጸው። ዘኍልቍ ምዕራፍ 3 ከቁጥር 12 እስከ 13 እነሆ እኔ በእስራኤል ልጆች ዘንድ ማኅፀን በሚከፍተው በበኩር ሁሉ ፋንታ ሌዋውያንን ከእስራኤል ልጆች መካከል ወስጃለሁ። በኩር ሁሉ ለኔ ነውና ሌዋውያን ለኔ ይሁኑ። በግብፅ ምድር በኩርን ሁሉ በመታው ቀን ከእስራኤል ዘንድ በኩርን ሁሉ ሰውንና እንስሳን ለኔ ለይቻለሁና ለኔ ይሁኑ፣ እኔ እግዚአብሔር ነኝ ይላል። ስለዚህ እየተነጋገርነው ያለነው ጉዳይ ስለ በኩርና ነው። ኢየሱስ እውነተኛ በኩር እንደሆነ ተነጋግረናል።
በቤዛነት ታሪክ ውስጥ በሌዋውያን በኩልም በኩርና ተገልጿል። በሚቀጥለው ሳምንት እንደምንመለከተው በሌዋውያን በኩል እንዴት እንደተገለጸ በደንብ አድርገን እናያለን። በክህነትም ተገልጿል። በሊቀ ካህናቱም በኩል ተገልጿል። ዘኍልቍ ምዕራፍ 3 ከቁጥር 13 በኩር ሁሉ ለኔ ነውና ሌዋውያን ለኔ ይሁኑ፣ በግብጽ ምድር በኩርን ሁሉ በመታው ቀን ከእስራኤል ዘንድ በኩርን ሁሉ ሰውና እንስሳትን ለኔ ለይቻለሁና ለኔ ይሁኑ፣ እኔ እግዚአብሔር ነኝ ይላል እግዚአብሔር። ሌዋውያን መንፈሳዊ በኩር እንዲሆኑ ተጠርተዋል። እግዚአብሔር ምግቦቻቸውን ሰራ፣ በኩር ሁሉ የኔ ነው ማለት። አሁን ይሄ በሌዋውያን በኩል የሚወከል ነው። ሌዋውያን ለመላው የእስራኤል ሕዝብ አምልኮን ለማስተዳደር ለማገልገል እግዚአብሔርንም የሚፈልገውን ሁሉ ለማቅረብ ቃል የገቡ ናቸው። ሌዋውያን መንፈሳዊ በኩር እንዲሆኑ ተጠርተዋል። እግዚአብሔርም ምግቦቹን ይሰራ ነበረ። በኩር ሁሉ የኔ ነው አላቸው። በሌዋውያን በኩልም ይወከላል በኩርና። ሌዋውያን ለመላው የእስራኤል ሕዝብ አምልኮ ለማገልገል ለማስተዳደርና ስርዓቱን ለማስጠበቅ ቃል የገቡ ናቸው። እስራኤል የእግዚአብሔር አምላክ እንደመሆኑ እስራኤልም ለእግዚአብሔር ደግሞ በኩር ተብሎ ተጠርቷል። የመክፈቻ ጥቅሳችን ዘጸአት ምዕራፍ 4 ከቁጥር 22 እኛ መንፈሳዊ በኩር እንደሆንን ይናገራል። በእምነታችን በኑዛዜያችን የሚገለጠው የሚቤዠት ታሪክ የተረዳ መሆናችን አንዱ መገለጫ ይሄ ነው። ሌዋውያንን መረዳት አለብን። ክህነትን መረዳት አለብን። ምክንያቱም በእግዚአብሔር ፊት የካህናት ሕዝብ እንድንሆን ተጠርተናል። እናም ሊቀ ካህናቱን መረዳት አለብን። ምክንያቱም ኢየሱስ እውነተኛው ሊቀ ካህናችን ስለሆነ እሱ የመጀመሪያው ነው፣ የትንሣኤ በኩርም ነው። ስለዚህ እንደገና እንደነዚህ ጥቅሶች እየመላለሳችሁ እንድታዩ አበረታታችኋለሁ። ይህም እንደ የቤት ስራ ነው። ሮሜ ምዕራፍ 8 ቁጥር 29፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 እና 23፣ ዕብራውያን ምዕራፍ 1 ቁጥር 6፣ ቆላሲያስ ምዕራፍ 1 ከቁጥር 18። ይህ እንደ ብዙ የሚመስል ነገር ግን ቢደረግ የበለጠ ግንዛቤን የሚያሰፋ ነው። በሚቀጥለው ሳምንት ከዚህ እንጀምራለን። በሚቀጥለው ሳምንት የሌዋውያንን አስፈላጊነትና እንደ በኩርና የተወከሉት እንዴት እንደሆነ እንመረምራለን። አሁን በሌዋውያን መካከል የክህነት ዘር አለ እና የአሮን ዘርንም እንመለከታለን። በሌዋውያን በኩል ብኩርና አለ ማለት ከቻለን አሮን የዚህ ወኪል ነው ማለት ነው። የነሱ የካህናት ዘር ሐረግ ነው። በካህናት መካከል የበኩር ልጆች አሉን። ከአሮን የመጣው የበኩር ልጅ የሊቀ ካህናቱ የዘር ሐረግ ነው። ስለዚህ ከአሮን እስከ ሊቀ ካህናቱ እስከ ካህኑ እስከ ሌዋውያን እስከ እስራኤል ሕዝብ ድረስ ያለውን የበኩር ልጅ የሚለውን ጽንሰ ሐሳብ በመንፈሳዊ ሁኔታ እንዴት እንደሚንጸባረቅ እናያለን። እናም ኢየሱስ ክርስቶስ እውነተኛው የበኩር ልጅ እንደሆነ እንደርሳለን ማለት ነው። ይህን ጽንሰ ሐሳብ ስንይዝ ስለ ክህነት ስንማር በተለይም 6ኛው መጽሐፍ ሲወጣ ተጨማሪ ጥናቶችን እንደምናደርግ እርግጠኛ ነኝ። ይህም ሁሉ ወዴት እንደሚመራም ማወቅ አለብን። ስለዚህ የዛሬው ጥናት የመጨረሻውን በተወሰነ ደረጃ ሰጥቻችኋለሁ። ስለዚህ በሚቀጥለው ሳምንት ከዚህ እንቀጥላለን። እነዚህን ጥቅሶች እንደምታጠኑ ተስፋ አደርጋለሁ። በሚቀጥለው ሳምንት ወደ እነዚህ በዝርዝር እንገባለን። ስለዚህ እነዚህን እንደምታነቡና ኢየሱስ እውነተኛው ሊቀ ካህናችን መሆኑን እንደምታስታውሱ ተስፋ አደርጋለሁ። ስለዚህ በሮሜ ምዕራፍ 10 ቁጥር 17 መሰረት የእግዚአብሔርን ቃል መማራችን ስንቀጥል በእምነታችን እናድጋለን። እናም በዚህ ኑዛዜ በዚህ ምስክርነትም ወደ መዳን ኢየሱስ ከኃጢአታችን እንዴት እንደገዛንና እንዴት እንደዋጀንም ወደ መረዳት እንመጣለን። የእግዚአብሔር የካህናት መንግስት እንደመሆናችን በእውነት የበኩር ልጆች ነን ማለት እንችላለን። በጸሎት እንጨርስ። እንጸልይ። የሰማይ አባታችን እግዚአብሔር ሆይ ስለ ፍቅርና ስለ ጸጋ እጅግ አድርገን እናመሰግናለን። በእውነተኛው መስዋዕትነት በኢየሱስ ክርስቶስ ደም ስለገዛን እናመሰግናለን። ኢየሱስ እውነተኛው የበኩር ልጅ አንድያ ልጅ የትንሣኤ የመጀመሪያ ፍሬ እንደሆነ ዛሬ አይተናል። በኢየሱስ ክርስቶስ አባት በእግዚአብሔርም በምናምንበት ጊዜ እንደዚህ የበኩር ልጅ ጉባኤ እንድንገባ ምርጫ ስለሰጠን እናመሰግናለን። አባታችን እግዚአብሔር ሆይ መንፈሳዊ ሌዋውያን እንሆን ዘንድ እግዚአብሔር አምላካችን ሆይ መንፈሳዊ ሕዝብና የካህናት መንግስት እንሆን ዘንድ በቤዛነት ታሪክም ውስጥ አንተን እንድንረዳ ሊቀ ካህናችንን እግዚአብሔርን ኢየሱስ ክርስቶስን እንድንረዳ ይህን ወንጌል በአቅራቢያችን ላሉ ብቻ ሳይሆን እስከ ምድር ዳርቻም ድረስ እንድናውጅ በቤዛነት ታሪክ በመፈጸሙ ይህንን የምስራች ለሰዎች እንድናበስር ሁላችንም ከግብጽ እንደወጣን ወደ መንግስትም እንደገባን የበኩር ልጅ እንድንሆንም ፈቃድ ስላገኘን እናመሰግንሃለን። ምስጋና ላንተ ይሁን።
በታላቁ ሊቀ ካህናችን በኢየሱስ ክርስቶስ ስም እንጸልያለን። አሜን።